ደረጀ የዳጣንና የእሱን የዲኤንኤ ምርመራ ላለማሳወቅ እንዲሁም በማታለል ያልፎት የነበረውን ኤቢ ከኪሱ በመበርበር ዛሬ አውጥተዋለች። መደበቅና መሸሸግ በማይቻልበት ሁኔታ አሁን ላይ ምንም ነገር ቢፈጠርና በሽካኬና በጥርጣሬ ሁሉንም ሰው እንደገና ቀልቡን ታሸክካለች። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም፣ እንዴት ናችሁ? እንዲሁም ክርስቲያን ወገኖችን ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ወዳችሁና ፈቅዳችሁ ቤተሰብ ለሆናችሁ በሙሉ ከልብ አመሰግናለሁ። ባለፈው ቪዲዮአችን ላይ ዲኤንኤ ተመርምራ አባቷን እንዲያረጋገጠችና እንዲያወቀች አይተን ነበረ። የዲኤንኤ ምርመራውን ደግሞ በማወቋና እንዲሁም ደረጀ ዳጣ ልጁ በመሆኗ ደስ ብሎት ደስታውንም ለቤተሰቡ በሙሉ ሲያስደስትና እንዲሁም ደግሞ በደስታ ሁላቸውንም ሲያደርጋቸው ቢቆይ እንኳ ዳጣ ግን ተጨንቃ አሁን ተናግሮ ማርታ ተቆጣች ወይም ደግሞ ደነገጠች በማለት ራሷን ስታጨናንቅ ነበረ። ግን ደረጀም ዳጣ መጨነቋን አይቶ በሌላ ውሃን እንደመገፍተርና እንደመውደድ ለሁላቸውም ያለውን ፍቅር በመግለጥ አስመስሎ ሁሉንም አታሉ አልፏቸዋል። በዛሬው ቪዲዮአችን ላይ ደግሞ የዲኤንኤ ምርመራው የት እንዲያኖረውና እንዲሁም ደግሞ ማየት እንደተመረመሩ ኤቢ ስላላመነች ምን አይነት ደስታ እንደሆነውና እንዲህን አይነት ደስታ ሊፈጠር የቻለው በምን ምክንያት ነው ብላ እንደጠረጠረችና እንዲሁም ደግሞ ቀልቧ ስለሸከከ የአባቷንም ጃኬትና እንዲሁም ደግሞ የደረጀን ኪስ በርብራ የዳጣንና እንዲሁም የደረጀን የዲኤንኤ ምርመራ ወጥታ ለማየት ስትታገል አይተናል። ደረጀም የተመረመሩበትን የዲኤንኤ የምርመራ ውጤት በጥንቃቄ ከማይታይና እንዲሁም ከማይገኝ ስፍራ ማኖር ነበረበት። ይህም ባለማድረጉ ግን ኤቢን እያወቃት እንደምትሸክክና እንዲሁም ደግሞ ምን እንደተፈጠረ ለማወቅ የምታደርገው ጥረት ከፍተኛ መሆኑን እያወቀ እሱም ከጃኬት ውስጥ ካያወጣና በሌላ ስፍራ ካያኖረው ወደ ውጭ በስራ በሄደበትም ጊዜ ኪሱን ስትበረብር እንዲሁም ሰላም ከቤት ልታጠዳ ስትገባ ከቤቱ ውስጥ አግኝታታለች። ስታገኛትም ኤቢ ምን እየሰራሽ ነው? ምን ፈልገሽ ነው? የአባትሽ የነስ ጃኬት ለምን ታወርጃለሽ? ብላ ብትጠይቃት እንኳን ኤቢ ያው ንግግሯ እንደማይመች ሁላችንም እንደምናውቀው ነውና ምን አገባሽ? የአባቴ ጃኬት ነው። ምን ልታደርጊ ከክፍላችን ገባ? ስለዚህ አሁን ከክፍላችን ውጭ እያለች ስታደናግራትና ስትጮህባት ነበር። ሰላምም ይህን ነገር ከሷ ጋር ያላትን ጭቅጭቅና እንዲሁም ንትርክ ስለማትፈልገው እባክሽ እወጣልሻለሁ፣ ግን ምን ፈልገሽ እንደምትበረብሪ ስላላወቅኩ ነው ብላ ትታት ትሄዳለች። ከሳላ ስትሄድም ዳጣ ቁጭ ብላ ቴሌቪዥን እየተመለከተች ነበር ብቻዋን። ሰላምዬም የተፈጠረውን ነገር በሙሉ ክላስ አባቷ ደረጀ ክላስ ገብታ ኤቢ ኪሱን እየበረበረችና እንዲሁም እየፈተሸች እንዳለ ለዳጣ ነገረቻት። ዳጣም የተፈጠረውን ነገር በሙሉ ስለምታውቅና እንዲሁም ደግሞ የተመረመሩበት የዲኤንኤ የምርመራ ውጤት አባቷ ኪስ እንደሚገኝ ስለምታውቀው የምታውቀው እሷና ደረጀ ስለሆኑ ዳጣም ምን ለፈልጋ ነው? ምን ለማድረግ ፈልጋ ነው? እስኪ ብቅ ብዬላ ዲፍጭ የሚሆን ልከታተላት በማለት ለሰላም ትጠይቃታለች። ሰላምዬም እባክሽ ዳጣ ኤቢን እንደምታውቂያት ናት፣ ብታይሽ እንኳ ትልቅ ጭቅጭቅና እንዲሁም ደግሞ ንትርክ ከዚህ ቤት ይፈጠራል። ስለዚህ ባታይ ይሻላል። አያለው ካልሽ ግን ቀስ ብለሽ እንዲያታይሽ አድርገሽ ለማየትና እንዲሁም ደግሞ አረጋግጠሽ ለመመለስ ሞክሪ። ዳጣ እባክሽን የዚህ ቤትን ጭቅጭቅና ንትርክ ስልችት ብሎኛል ትላታለች። ዳጣም ያው ማየት ስለነበረበትና እንዲሁም ስለሸከከች ያንን ወረቀት ታገኝብናለች ብላ ስለፈራች ቀስ ብላ ከደጃፍ ሆና ስትመለከት ነበር። ኤቢም ተኪሱ በርብራ ወረቀቱንና እንዲሁም ደግሞ በር ካገኘች በኋላ ሰበቧ ምክንያቷም ስለማያልቅ አባቷ ጋር ደውላ አባቴ ከኪስ ብር ልውሰድ እንዴት ስትለው እንዳትነኪ ምንም አይነት ጃኬቴ እንዳታወርጅ ቢላትም እሷ ግን አውርዳ ብር አልፈለገችም። የፈለገችው ይህን ሰሞን የተደሰተበትን ምክንያት ለማወቅ ነው። ከዛም በኋላ ጃኬቱን አንስታ ተሰቀለችው። በኋላ ከኪሱ ያወጣችውን ትንሽ ወረቀት ነበረችና
እሷን ገልጣ በማንበብ እንዲሁም ደግሞ ዳጣ ልጅ እንደሆነች ካረጋገጠች በኋላ በጣም ጩኸትና እንዲሁም ደግሞ የምትሆነው ነበር ግራ የገባት። ይህንንም ደግሞ ማርታ ከቤት ቶሎ መጥታላት ለማሳየትና እንዲሁም ሌላ ጭቅጭቅና ንትራኬ ለመፍጠር የምታደርገው ድርጊት በጣም የሰለቸ ነው። ዳጣም አሁን ላይ ችግር እንኳ ቢፈጠር ኤቢ ኪሱን እንደበረበረች እና እንዲሁም ደግሞ ክላሱ ገብታ እንደነበረ እናገራለሁ። እሷ የምትፈጥረው ጭቅጭቅ ሌላ ነገር ስለሆነ ስለዚህ ተክላስ ገብታ የነበረችው እሷ ስለሆነች የሚጠፋ ነገር ቢኖር እንኳን እሷ ናት ብዬ ለመናገር እችላለሁኝ በማለት ለሰላምዬም ነግራታለኝ። ሰላምዬም ኤቢ የምትሰራው ስራ በጣም ድንቋትና እንዲሁም ደግሞ ገርሟት ነበር። ትንሽ ታስላለች እና ታሰማችሁ በኋላ የራሷን ጽዳትና እንዲሁም ደግሞ የቤት ስራዋን ነበር የቀጠለችው። ስራዋን ተሰራራም ተኋላ መታ ሰላም አሁንስ የልጅሽን አባት አላወቅሽውም ወይ? እኔ መቼም አልረሳልሽም። አንቺ ለማስታወቅስ እንዴት ነው አላሰብሽበትም ወይ ብላ ብትጠይቃት እንኳን አያገባሽም። አንቺ ምንም አይነት ጥያቄ በእኔ ላይ ልታመጭና ልትጠይቅኝ አትችይም። የኔን የልጅን አባት ደግሞ እኔ ካወቅኩት በቂ ነው። ከፈለኩ ለእናንተ የማሳወቅና ያለማሳወቅ ሙሉ መብት አለኝ። መንቸም ልትጠይቅኝ አትችይም። ስለዚህ አርፈሽ ተቀመጪ በማለት ሰላምዬም ትታት ሄዳለች። ዳጣም የተፈጠረውን ነገር በሙሉ ተገርማና እንዲሁም ደግሞ ደብሯት ቁጭ እንዳለች ትንሽ ዳጣ መለስ ስለምትፈልግ ከናታን ጋር ሄደች። ናታንም ብቻውን ቁጭ ብሎ ከክላስ መጽሐፍ እያነበበ ነበርና እንዲህ ዳጣ ከየት መጣሽ? እኔ ቁጭ ብዬ እናውራ ቢላትም አይን ያልልም ትንሽ አይቻልም መለስ ነው እዚህ እንዴት ገባውና እንዴት ተቀመጥኩኝ? ኤቢ ብታይ አሰብኩት ምን እንደምታደርገኝ ሩሄን ነው የምታወጣው። ስለዚህ አሁን ላይ ለሄር ነው ዴና አሁን ትለዋለች። እንዴ ዳጣ ለምንድን ነው ቁጭ ብለሽ የማታዋሪኝ ብሎ የያዛትና እንዲሁም የተናገራት ጊዜ ዳጣም በእርግጥ ከናታን ጋር መጫወትም ሆነ መደባደብም ጥሩ ጊዜ ማሳለፍም ትፈልጋለች። የጠላችው የኤቢን ጭቅጭቅና እንዲሁም ሁልጊዜ ንትረክ ስለነበረ ከቤት ውስጥ ይሄንን ነገር ካቆምኩኝ አንተ ጋር ካቆምኩኝና እንዲሁም ታንተ ጋር ግንኙነቴን ካሳጠርኩኝ ኤቢ ከኔ ጋር ያላትን ጭቅጭቅና ንትርክ ሊጨርስልኝ ይችላል። ስለዚህ አሁን ላይ ተወኝ። እኔ ምንም አይነት እዚህ ክላስ ገብቼ ሌላ ነገር ማምጣት አልፈልግም ብትለውም ናታንም ዳጣ ቁጭ በይና አጫውችኝ፣ እኔ ምንም ልልሽ አልችልም። ኤቢ ዝም በላ ናት ደግሞ አትፍሪያት። ግን እኔ እኮ አልወዳትም በማለት ለዳጣ ነገራት። አረ እባክህ ባትወዳት ነው ትገተት የነበረው ብትለው እንኳን አይ እኔ አልወዳትም ዲሞም አልፈልጋትም እሷ ናት ከስር የማጠፋው ቢላትም ዳጣ ግን አረ እባክህ ዙሩ አንተ ባትወዳት እሷ በጣም ነው የምትወድህ። ስለምትወድህም ሌላ ሰው እንዲያይባትና እንዲነካባት አትፈልግም። ያንንም ደግሞ ስላየውኝ እኔ አንተን ጋር ግንኙነቴን አስረዝሜ እንዲሁም ደግሞ ታይቼ ሌላ ጭቅጭቅና ጠብ ማምጣት አልፈልግም። ይህ ራሱ ጉዳይ እንዲፈልግ መኖር ትችላለህ ነበር የዳጣ መልስ። ናታንም እባክሽ ዳጣ እኔ በጣም ነው የምትመቸኝ፣ ደግሞ ደስ ትይኛለሽ፣ ታሳዝኛለሽም ቢላት እንኳን ለምን አሳዝንሃለሁ ብትለው በጣም ቆንጆ ስለሆንሽ አላት። ግን ማለት የፈለገው ያላትን ነጻነት እንዲሁም ችግሯን ሁሉ ስለማታወራና ስለማትናገር ውስጥሽ ያለ ሌላ ሀሳብ አለ ለማለት ነበር የፈለገው። ግን ያንን ትቶ ቆንጆ ነሽ ለማለት ስለፈራት ታሳዝኝኛለሽ በማለት ቆንጆናዋን ገልጾላታል። በእርግጥ ዳጣም በጣም ቆንጆና የምታምር ልጅ ናት። የጊዜ ሁኔታና እንዲሁም ደግሞ ያለመመቻቸት እንጂ እንደ ማንኛውም ሰው በስነ ስርዓት ብታርግና ብትለባብስ ምንም ጭቅጭቅና እንዲሁም ደግሞ ነገር የሌለበት ቤተሰብ ጋር ብትሆንም በጣም ቆንጆ ናት፣ ታምራለች። ደግሞ ያላት ነጻነትና ጸባይዋ ከሰው ጋር የምትግባባበት ሁኔታ በጣም ደስ የሚል አጋጣሚ ነው። ናታንም ይህንን አይቶ በጣም ወዷታል። ስለዚህ እወድሻለሁ የሚለውን ቃላትን ደግሞ ቢነግራት ትቀይመውና ሁልጊዜም ተከላሱ በጣም እንድትርቀው የሚያደርጋት ስለመሰለው አልነገራትም። ትኩር ብሎ ሲመለከታት እንኳ ዳጣ የሆነ ነጻነት ያላለች ስለነበር ምን ታየኛለህ አንተ ስላወደድከኝ እንዴ በማለት ጠየቃቸው። የጥያቄው አልኩኝ እንዴ አላልኩም እኮ ቢላት እንኳን ግን እሱ ወዷታል። እንዲወድዳት ቢነግራት ተቀየመኝና ታኔ ተረቃለች የሚል ፍራቻ እንጂ በጣም ነው የወደዳት።
ይህንንም ካወሩና ከተጫወቱ በኋላ እባክህ እንዴ ነው እኔ እዚህ ተቀምጬ አሁን ኤቢ ብትመጣ ሌላ ነገርና ጭቅጭቅ ማምጣት አልፈልግም። ደህና ሁን በላ ብድግ ብላ ትታው ሄደች። ናታንም ራሱን በማሰብና እንዲሁም ደግሞ በማረጋጋት ሲያስበው ዳጣ ጥሩ ልጅና እንዲሁም ለእኔ የምትገባ ልጅ ናት ብሎ ራሱን አስጥናንቷል። ዳጣም ከዛ ከሄደች በኋላ ኤቢን ከሳላ ቁጭ ብላ ብታገኛት እንኳን ኤቢ ግን እኔ ወድሻለሁኝ እባክሽ ትንሽ ደቂቃ ፍቀጂልኝና ልቃፍሽ እኔ በጣም የምወድሽ ጤነሽ ብትላት እንኳን ኤቢ የምትፈልገው ሁልጊዜ ነገር ስለነበር ኧረ እባክሽ እኔ አንቺት አይደለሁም እባክሽ እኔን አንቺ ልታቅፊኝ እያለች ስታፌዝባትና ስትሳለቅባት ነበረ። ዳጣ ግን ይሄንን እንኳን ብትላት ምንም ሳትቀይም ተነስታ እቅፍ አድርጋ ፍቅሯን ገልጻላታለች። አባቷ ደረጀም ደግሞ የተፈጠረውን ነገርም ደስ እንዲያለውና እንዲሁም ደግሞ የምትፈልገውን ነገር እንደሚያሳካላት ነገራት። ዳጣም በጣም ተገዘች፣ አዘነች። ይህንን የሚያዘነችበትና የተገዘችበት ምክንያትም እስከ ዛሬ የልሰዎቿ የጓደኞቿ አባት ኑረው ምን ይገዛላችሁ እንዲሁም ደግሞ ምን ያምራችኋል ተብለው ሲጠየቁ ለአባታቸው ያላቸውን ነጻነትና ደስታ በመግለጽ የፈለጉትን ነገር እንደሚያስገዙና እንደሚለብሱ እያሰላች ነበረ። ደረጀም እባክሽ እንዲያጣ ምን እያሰላች ነው? የምታሰሪውን በሙሉ ማወቅና እንዲሁም ደግሞ ማሰብ አልቻልኩም። ስለዚህ ምን ፈልገሽ ነው ሲላት፣ አባዬ እኔ በፊት በነበርኩ ጊዜ አባታቸው ላይ ጓደኞች ሲያዙና እንዲሁም ደግሞ ሲናገሩ፣ እኔ ግን ምንም አባቴ ስለዛ ጊዜ ስለሌለኝ ሁልጊዜ የምመኘውና የምፈልገው ነገር ነበረ። አሁን ላይ ደግሞ አንተን አባት አግኝቼ የፈለኩትን ነገር እንዲገዛልኝና እንድታደርግልኝ የምጠይቅበት ጊዜ ደረሰ። ተመስገን አምላኬ። ይህንንም እያሰላሁኝና እያሰብኩት ነበረ በማለት ለአባቷ ለደረጀ አስረዳቸው። ደረጀም አይዞሽ የተፈጠረውን ነገር በሙሉ እንዴት ውስጥ አድርጊው። እኔም በጣም የሚጸጽተኝና የሚቆጨኝ ወቅት ነው፣ ግን መመለስ አልችልም። ያለፈው አልፏል። ተንግዲህ ወዲያ ግን የፈለግሽውን ነገር የምገዛልሽና የማሳካልሽ ነገር በሙሉ እንድትነግሪኝ በፈቃደኝነት ጠይቅሻለሁ። ምንም ላጎልብሽና ላጓድልብሽ አልችልም። ስለዚህ አብሽሪ፣ ለእንግዲሁ ምንም ማዘንና ማሰብ አይጠበቅብሽም ቢላት እንኳ አይ ከእንግዲህ ወዲያማ በጣም ነው ደስ ያለኝ ማዘዙና እንዲሁም ደግሞ የምፈልገው መሳካቱ ማዘዙ ቢቀርብኝ እንኳን አባት አለኝ የሚለውን ነገር በሙሉ ኮንፊደንስ እንዲናገር አድርገኛል። አባቴ ከእንግዲህ ወዲያ ሙሉ ጤና አንስተህና የተረፈኝን ጊዜ ደግሞ ከአንተ ጋር የምኖር ያድርገኝ በማለት ጥሩ ምኞቷን ገልጻለታለች። ግን የወደፊት ደግሞ ምን እንደሚፈጠር ባይታወቅ እንኳን ኤቢ የምታመጣው ጣጣ አይታወቅም። ዛሬ ወረቀቱና ውጤቱን ስላሳየችብንም ሌላ ችግርና መከራ ይፈጠር ይሆን የማለት ደግሞ በውስጧ ፍራቻ አለው። ወረቀቱን እንደወሰደችና እንዲያየችው ግን ደረጃ አላወቀም። አሁን ግን ማን ነው ክላስ የገባው ብሎ ሲነገር ኤቢ እንደገባች ስለሚነገረው እሷ ተመርምራ እንዲሁም ተጠይቃ ወረቀቱ እንደምታስመጧትና ታስመልሷን ተስፋለኝ እያለች በውስጧ እያሰላሰለች ነበር። ኤቢ ብትናገርም ግን ማንም አያምናትም። ማርታ ወረቀቱን ብታሳየት እንኳን የውሸት ነው ብላ ስለምጥልባት ኤቢ እንዴት አድርጋ እንደምታሳምን ግራ ተጋብታለች። ግን የምጠረጥረው የኤቢ ነገር በጣም ነው የሚያስገርመው። ያው የሚሰማት አጣ እንጂ ሁሉም ነገር እውነት ነው። ውድ ቤተሰቦች አብራችሁ ስለቆያችሁና ስላዳመጣችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ